ሰላም ተማሪዎች በዛሬው የኬሚስትሪ 9ኛ ክፍል ምዕራፍ 5 ትምህርታችን ላይ ኮቫለንት ቦንዲንግን እንመለከታለን። ከዚህ በፊት በነበረው ቪዲዮ እንግዲህ ስለ አዮኒክ ቦንዲንግ ተመልክተናል። ኮቫለንት ቦንዲንግ ደግሞ ሌላው የኬሚካል ቦንዲንግ አይነት ነው። ስለ ኮቫለንት ቦንዲንግ አፈጣጠር፣ ስለ ኮቫለንት ኮምፓውንዶች ባህሪያት፣ እንዲሁም ደግሞ ሉዊስ ዶት ፎርሙላ ሪፕሬዘንቴሽን የመሳሰሉትን እንዳሰሳለን ማለት ነው። ስለዚህ ሁልጊዜ ሁሉ የዩቲዩብ ቻናላችንን ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ እንዳትረሱ። በተጨማሪም ደግሞ የቴሌግራም እና ዌብሳይት አድራሻዎቻችንን ዘወትር እየገባችሁ የጎበኛችሁ ጥሩ ጥሩ መረጃዎችን መውሰድ ትችላላችሁ ማለት ነው። አሁን ኦኬ ተማሪዎች፣ ቀጥሎ የምናየው ኮኦርዲኔት ኮቫለንት ቦንድ ወይም ደግሞ ዴቲቭ ቦንድ ይሆናል። ኮኦርዲኔት ኮቫለንት ቦንድ ራሱን ችሎ ለብቻው እንደ አንደኛው የቦንዲንግ ታይፕ አድርገን አናስቀምጠውም። ምክንያቱም በአብዛኛው ከኮቫለንት ቦንድ ጋር የሚያመሳስለው ነገር ስላለ፣ ምክንያቱም ኤሌክትሮኖች አንዴ ሼር ከሆኑ በኋላ በሁለቱ አተሞች መካከል እኩል የመጠቀም ነገር ስላለ ኮቫለንት ቦንድ ስር ነው የምንመድበው፣ ኮኦርዲኔት ኮቫለንት ቦንድ። ስለዚህ ዴቲቭ ቦንድ ጋር በምንመጣበት ጊዜ ለቦንዲንግ ኮንትሪቢዩት የሚያደርገው እንደ ኮቫለንት ሁለቱም አተሞች ሳይሆኑ አንደኛው አተም ብቻ ነው ፔርድ ኤሌክትሮኖችን ለቦንዲንግ ኮንትሪቢዩት የሚያደርገው። ስለዚህ ሁለት አተሞች አንደኛው ኤሌክትሮንን ኮንትሪቢዩት ያደርግና ከዛ በኋላ በጋራ እነዛ ኤሌክትሮኖች መጠቀም ሲችሉ ምንለዋለን? ኮኦርዲኔት ኮቫለንት ቦንድ። ተማሪዎች አንዳንዴ እስቲ ከአንድ ሰው ጋር ለምሳሌ እናንተ ኤክስትራ ነገር ይዛችሁ ኤክስትራም ባይሆን የሆነ ነገር ኖሯችሁ አጠገባችሁ ያለው ሰው ደግሞ ምንም ነገር ሳይኖረው፣ ስለዚህ ያላችሁ ሼር አርጋችሁ ከዛ በኋላ አብራችሁ በምትጠቀሙበት ጊዜ ጥሩ ቦንድ በመካከላችሁ ይፈጠራል። እንደዚህ አይነቱን ቦንድ ነው ምን የምንለው? ኮኦርዲኔት ኮቫለንት ቦንድ የምንለው ማለት ነው። እዚህ ጋር ወደ ኬሚስትሪ ስናመጣው እዚህ ጋር ዝም ብላችሁ ስትመለከቱት ይህ የአሞኒያ NH3 ስትራክቸር ነው። እዚህ ጋር እንደምትመለከቱት ሴንትራል አተሙ ማን ነው? ናይትሮጅን ነው መካከል ላይ ያለው አተም። ይህ ሴንትራል አተም 3 ቦንዶችን ከ3 ሃይድሮጅን ጋር በሼሪንግ ኦፍ ኤሌክትሮን ፈጥሯል። አንድ ሎን ፔር ኦፍ ኤሌክትሮን አለው። እዚህ ጋር ስንመጣ ደግሞ ቦሮን ትራይፍሎራይድ ይባላል። እዚህ ጋር እንደምትመለከቱት እንግዲህ ቦሮን ደስተኛ አይደለም ማለት ይቻላል። ምክንያቱም ኦክቴት ሩልን አላሟላም፣ ሊያሟላም አይችልም በሌላ መንገድ ወይም ደግሞ ኤክስትራ ኤሌክትሮን ስለሌለው። ስለዚህ ያሉትን ኤሌክትሮኖች እዚህ ጋር እንደምትመለከቱት ያለውን ኤሌክትሮን ከፍሎሪን ጋር ሼር ያርጓል። ኦልሬዲ 3 ኤሌክትሮን ያለው ነገር ግን ኦክቴት ሩልን አላሟላም። አውተር ሞስቸሩን 8 አላረገም። ስንት ነው? 6 ነው። ስለዚህ 2 ተጨማሪ ኤሌክትሮኖችን ይፈልጋል ማለት ነው። ናይትሮጅን እነዚህን 2 ኤሌክትሮኖች ቶታሊ ቢሰጠው ናይትሮጅን ደግሞ መልሶ ክፍተት ሊፈጥር ነው ራሱ ላይ ወይም ደግሞ ኦክቴትን ማሟላት ላይችል ነው። ስለዚህ ምን ያደርጋል ናይትሮጅን? እነዚህን 2 ኤሌክትሮኖች ለቦንዲንግ ኮንትሪቢዩት ያደርግና ታትሚስ ከፍሎሪን ጋር ሼር አድርጎ መጠቀም ይጀምራል። በጋራ ይጠቀሟቸዋል። ስለዚህ እነዚህ 2 ኤሌክትሮኖች ለቦንዲንግ ኮንትሪቢዩት ያደረገው ማን ነው? አንድ አተም ነው፣ ናይትሮጅን ነው። ግን መጠቀም የሚጠቀሙት ማን ናቸው? ናይትሮጅንም ቦሮንም እኩል፣ ልክ እንደ እስካሁኑ ኮቫለንት ቦንድ አፈጣጠር ማለት ነው። ስለዚህ እንደዚህ አይነቱን ቦንድ ምንለዋለን? ኮኦርዲኔት ኮቫለንት ቦንድ የምንለው እንደዚህ አይነቱ ወይም ደግሞ ዴቲቭ ቦንድ አንዱ ብቻ ቦንዲንግ ኤሌክትሮኖች ኮንትሪቢዩት ያደርጋል። ከዛ በኋላ ግን በጋራ ይጠቀማሉ ማለት ነው። እስቲ ስለ ኮኦርዲኔት ኮቫለንት ቦንድ በደንብ እንመልከት። at the end of this section you will be able to define coordinate covalent or dative bond, elucidate the formation of coordinate covalent bond using suitable examples. እንግዲህ ቅድም ራፍሊ ተነጋግረነዋል። የዚህን ኮኦርዲኔት ኮቫለንት ቦንድ ዴፊኒሽን በደንብ ታውቃላችሁ። ይሄን ከተማራችሁ በኋላ እንዴት ኮኦርዲኔት ኮቫለንት ቦንድ ይፈጠራል የሚለውንም በምሳሌዎች ታግዛችሁ በደንብ ትመለከታላችሁ ማለት ነው። Activity 5.9. Students, please form groups and discuss the following questions. Present your discussion points to the class. እንግዲህ ተማሪዎች እንደተለመደው ይህን አክቲቪቲ ስሩ ነው የሚላችሁ። እነዚህ አክቲቪቲዎች በጣም ጠቃሚ ናቸው። የበለጠ ኮንሰፕቶቹ እንድትረዱ ስለሚያግዟችሁ በዛ እሳቤ ለመስራት ሞክሩ። The cost of ዶሮ ወጥ meal in a certain hotel is 80 ብር. Person A has 200 ብር in his or her pocket and he or she bought 3 ዶሮ ወጥ by sharing 40 ብር with his or her friends. እንግዲህ
እዚህ ጋር እስቲ ሁለት ሰዎች አሉ ብለን እናስብ። አንድ ሆቴል ውስጥ ገብተው የዶሮ ወጥ ዋጋ ተመለከቱ። ዶሮ ወጥ መብላት ፈልገው ዋጋው ስንት ነው? 80 ብር። እቺ ትንሽ ቀደም ብላ የወጣች ዋጋ ስለሆነች ነው እንጂ በዚህ ጊዜ ያለውን ዋጋ መቼም ታውቁታላችሁ አይደለ? አዎ የማይቀመስ ነው። 80 ብር ነው ብለን እናስብ። ፐርሰን ኤ ስንት ብር አለው ብለን እናስብ? 200 ብር። ፐርሰን ቢ ደግሞ የተወሰነ ብር አለው። ስለዚህ 40 ብር ሼር በማድረግ ከፐርሰን ቢ ጋር ተጠቀሙ እንበል። ስንት ዶሮ ወጥ ነው የሚለው እዚህ ጋር? 3 ዶሮ ወጥ። 3 ዶሮ ወጥን ከጓደኛው ጋር 40 ከጓደኞቻቸው ጋር 40 ብር በማዋጣት ሼር አደረጉ ማለት ነው። ስለዚህ 200 ብር ነበረው ለሶስት ዶሮ ወጥ 40 ሲያዋጣ ስንት ይሆናል? 40 ሲደመር 40 80 80 ሲደመር 40 120 ስንት ይቀርባል ማለት ነው? 80 ብር ይቀርባል ማለት ነው። ይህንን ያዙ በአእምሯችሁ። The same day evening he or she met with his or her friend. Unfortunately, person A and his or her friend became hungry and wanted to eat dinner. በተመሳሳይ ቀን ማታ ላይ ከሌላ ጓደኛው ጋር ተገናኘ ወይም ጓደኛዋ ጋር ተገናኘችና እንደዚሁ በጣም ተራቡ፣ ምግብ መብላት ፈለጉ። Person A's friend, however, had no money in his or her pocket. The only food they found in the restaurant was ጥብስ and its cost is 80 ብር። ዋጋዋ ትንሽ ቅር የምታሰኝ ነች ከአሁኑ አንጻር ማለት ነው። ታማኝነት ታጣለች አይደለ? ግን በበፊቱ ዋጋ ነው ብላችሁ አስቡት። How could a person A and his or her friend eat dinner? እንግዲህ አሁን ምሽት ላይ ምን ሆነ? ሌላ ጓደኛን አገኘማ። ፐርሰን ኤ ኦልሬዲ ቀን ላይ 3 ዶሮ ወጥ በልቶ ኢንጆይ አድርጓል። የተረፈው ኪሱ ስንት ነበር የተባባልነው? 80 ብር አለው። ከጓደኛው ጋር ራት መብላት ፈለጉ። በጣም ርቧቸው ነበረ። ጓደኛው ደግሞ ምንም አይነት ገንዘብ የለውም። ምግብ ቤቱ ደግሞ ውስጥ ደግሞ ያለው ምግብ ጥብስ ብቻ ነው። ጥብስ ዋጋው ስንት ነው? 80 ብር። ያው የድሮ ዋጋ ብላችሁ አስቡት፣ 80 ብር ነው። ስለዚህ እንዴት አርገው እራታቸውን ይበላሉ ነው የሚለን ባጭሩ። ስለዚህ መልሱ ግልጽና ግልጽ ነው አይደለ? አዎ አንደኛው 80 ብር የተረፈችው አለው ፐርሰን ኤ ማለት ነው። ፐርሰን ቢ ደግሞ ምንም አይነት ገንዘብ የለውም። ስለዚህ ፐርሰን ኤ ይከፍላል። ከዛስ ግን ሁለቱም ስለተራቡ አብረው ይበላሉ ማለት ነው። እያያችሁ ነው አይደለ ተማሪዎች? ኮርዴት ኮቫለንት ቦንድ ነው እየተመለከትን ያለ ነው። ቅድም ራፍሊ ኮርዴት ኮቫለንት ቦንድ ምንድን ነው የሚለውን ተመልክተናል። ስለዚህ ይህ ጥሩ ሰፖርቲቭ ምሳሌ ነው ማለት ነው። ኮርዴት ኮቫለንት ቦንድ እንዴት እንደሚፈጠር ኤሌክትሮንን አንዱ አተም ብቻ ኮንትሪቢዩት ያደርጋል። ልክ ፐርሰን ኤ ምንን ኮንትሪቢዩት እንዳደረገ ያው ክፍያውን ገንዘብ 80 ብሩን እሱ ብቻ እንዳዋጣ ማለት ነው። ስለዚህ አንደኛው አተም ኤሌክትሮኖችን ያዋጣል። ከዛስ ፐርሰን ኤ እና ጓደኛው አብረው ተመገቡ አይደለ? ልክ እንደዛ አንደኛው አተም ኤሌክትሮን ኮንትሪቢዩት ካደረገ በኋላ ለቦንዲንግ ሁለቱ አተሞች ግን በጋራ ይጠቀሙበታል። ስለዚህ ኮርዴት ኮቫለንት ቦንድን የበለጠ በዚህ ኤግዛምፕል መገንዘብ ትችላላችሁ ማለት ነው። በጣም ጥሩ። ወደ ጥያቄ ቁጥር 2 እንሂድ። Is there another possible way for two atoms to form a covalent bond other than through the equally sharing of electrons between two atoms? Explain. እንግዲህ እስቲ ቪዲዮን ፖዝ አድርጉና ኦልሬዲ ክሉ ስለሰጠኋችሁ ይህን ጥያቄ ለመመለስ ሞክሩ። በጣም ጥሩ። አሁን እስቲ አብረን እንስራው። ኦልሬዲ ተነጋግረናል አይደለ? አዎ። ስለዚህ ሁለቱም አተሞች አዋተው ምንን ቦንዲንግ ኤሌክትሮንን ሼድ የሚያደርጉትን ኤሌክትሮን አዋተው ሲጠቀሙ ምን እንላለን? ኮቫለንት ቦንድ እንላለን። ነገር ግን አንዱ አተም ብቻ ልክ ቅድም እዛ ጋር ፐርሰን ኤ የጥብሱን ዋጋ እንደከፈለ ሁሉ አንደኛው አተም ብቻ ኤሌክትሮንን ኮንትሪቢዩት ሲያደርግ ምን ይፈጠራል? ኮኦርዲኔት ኮቫለንት ቦንድ ይፈጠራል። ስለዚህ በዚህ መልክም ቦንድ ይፈጠራል ማለት ነው። In the previous sections, we have discussed ionic and covalent bonding. There is a third possibility in which unstable atoms become stable, and it is by sharing electrons. However, the sharing is only from one atom. እንግዲህ እስካሁን በነበሩት ውይይቶቻችን ላይ አዮኒክ ቦንድ ነው የሚፈጠረው። አንደኛው አተም ለአንደኛው አተም ኤሌክትሮን ትራንስፈር ያደርጋል። ከዛ ፖዚቲቭሊ ቻርጅ አዮኖች ይፈጠራሉ። በመካከላቸው በሚኖረው ኢንተራክሽን አዮኒክ ቦንዲንግ ይፈጠራል ተባብለናል። ኮቫለንትን በተመሳሳይ መልኩ ሁለት አተሞች ኤሌክትሮንን ያዋጡና በጋራ ሲጠቀሙ ኮቫለንት ቦንዲንግ ይፈጠራል ተባብለናል።
ሶስተኛው ደግሞ ልክ እንደ ኮቫለንት እስካሁን እንዳየነው ባይ ሼሪንግ ኦፍ ኤሌክትሮንስ ነው። ነገር ግን ሼሪንግ የሚካሄደው ወይም ደግሞ ኤሌክትሮኖች ሼርድ የሚሆኑት ከአንደኛው አተም ብቻ ነው ማለት ነው። A coordinate covalent bond, or sometimes known as a dative bond, is a covalent bond where the electron pair is provided by only one of the bonded atoms but shared by both atoms after bond formation. እንግዲህ ስለ ኮኦርዲኔት ቦንድ ቅድም ሃይላይቱን ነካ አድርገነዋል። አክቲቪቲውም ላይ ተመልክተናል። ኮኦርዲኔት ኮቫለንት ቦንድ የሚፈጠረው በሁለት አተሞች መካከል ዌር አንደኛው አተም ቦንዲንግ ኤሌክትሮኖችን ኮንትሪቢዩት አርጎ ከዛ በኋላ በጋራ ሲጠቀሙ ተባብለናል። ስለዚህ በሼሪንግ ነው። ነገር ግን ሼሪንግ ኤሌክትሮን ኮንትሪቢዩት የሚያደርገው ማን ነው? አንደኛው ኤክሰስ ኤሌክትሮን ያለው አተም ነው ማለት ነው። ይህንን በፊገር በደንብ እንመልከት። እዚህ ጋር እንደምትመለከቱት እንግዲህ ፔር ኦፍ ቫለንስ ኤሌክትሮንስ አቬለብል ፎር ቦንዲንግ። እዚህ ጋር ሁለት አተሞች አሉ ብለን እናስብ። እዚህ ጋር 1 2 3 4 5 6 ነው ሾርቴጅ ኦፍ ኤሌክትሮን አለው ይሄ አተም። ይሄ ደግሞ እዚህ ጋር ፔር ኦፍ ቫለንስ ኤሌክትሮኖች አሉት። ሌሎቹ ቦንዲንግ ፈጥሯል ብለን ብናስብ እዚህ ጋር ፔር ኦፍ ኤክስትራ ኤሌክትሮኖች አሉት ብለን እናስብ። ስለዚህ አንደኛው ዶነር ነው፣ አንደኛው አክሰፕተር ነው። ስለዚህ ቦንዲንግ ኤሌክትሮንን ይህኛው አተም ኮንትሪቢዩት ያደርግና ከዛ በኋላ ግን ሁለቱም አተሞች በጋራ እዚህ ጋር አንደኛው ኮንትሪቢዩት ያደረጋቸውን ኤሌክትሮኖች መጠቀም ይጀምራሉ፣ ወይም ዶነሩ የሰጠውን ኤሌክትሮኖች ማለት ነው። ሶ እዚህ ጋር እንደምትመለከቱት እንደዚህ አይነት ቦንድ ይፈጥራሉ ማለት ነው። እዚህ ጋር የምንመለከታቸው ሼድ ኤሌክትሮኖች ናቸው፣ ወይም በጋራ የሚጠቀሟቸው። ነገር ግን ከሌላኛው ኮቫለንት ቦንድ የሚለየው ምንድን ነው? በሌላው ኮቫለንት ቦንድ ጊዜ ሁለቱም አተሞች እነዚህን ሼርድ ኤሌክትሮኖች ኮንትሪቢዩት ያደርጋሉ። በዚህ ጊዜ ግን አንደኛው ኤክሰስ ኤሌክትሮን ስላለው እሱ ብቻ እነዚህን ኤሌክትሮኖች ኮንትሪቢዩት ያደርግና ከዛ በኋላ ቦንዲንግ ይፈጠራል ማለት ነው። ሶ ይህ አቶሚክ ዲያግራም ፎርሜሽን ኦፍ ኮኦርዲኔት ኮቫለንት ቦንድን በአተም 1 እና በአተም 2 መካከል ያለውን የሚያሳየን ዲያግራም ነው። The atoms are held together because both of the nuclei attract the electron pairs in similar fashion to that of covalent bond. እንዳትረሱ always bonding አለ ማለት አትራክሽን ፎርስ አለ ማለት ነው። ያ ፎርስ ነው አተሞችን ሄልድ የሚያደርጋቸው። ሶ በዚህም ጊዜ ልክ እንደ ኮቫለንቱ ጊዜ ሼርድ የሆኑ ኤሌክትሮኖች ኔጌቲቭሊ ቻርጅድ ናቸው። የሁለቱ አተሞች ኒውክሊያዎች ወይም ደግሞ ኒውክሊየስ ደግሞ ፖዚቲቭሊ ቻርጅድ ናቸው። ስለዚህ በኒውክሊያዎቹ በሁለቱ ቦንዲንግ በፈጠሩ አተሞች ሴንትራል ፓርት ወይም ኒውክሊያይ መካከልና በሼርድ ኤሌክትሮኖች መካከል ያለውን አትራክሽን ፎርስ ነው ቦንዲንግ ወይም ደግሞ ኮኦርዲኔት ኮቫለንት ቦንድ እንዲፈጠር የሚያደርገው ማለት ነው። Once the coordinate covalent bond is formed, it is impossible to distinguish the origin of the electrons. ስለዚህ አንዴ ኮኦርዲኔት ኮቫለንት ቦንድ ከተፈጠረ በኋላ እኩል ሁለቱም አተሞች ይጠቀሙታል። ስለዚህ ኤሌክትሮኖቹ ቦንዲንግ ኤሌክትሮኖቹ ወይም ሼርድ ኤሌክትሮኖቹ ከየት እንደመጡ ለማወቅ ያስቸግራል ማለት ነው። ኦኬ እንግዲህ ተማሪዎች እዚህ ጋር ልብ ብላችሁ ስሙ። የጥናን ያለ ነው ወይም እየተመለከትን ያለ ነው ኮኦርዲኔት ኮቫለንት ቦንድ ፎርሜሽን ነው። ኮኦርዲኔት ኮቫለንት ቦንድ እንዲፈጠር ሁለት ወሳኝ ነገሮች ያስፈልጋሉ። አንደኛው አተም ቦንዲንግ ከሚፈጥሩት አንደኛው አተም it must have a pair of electrons, in most cases lone pair electrons. ስለዚህ ከሁለቱ ኮኦርዲኔት ኮቫለንት ቦንድ ከሚፈጥሩ አተሞች አንደኛው ሎን ፔር ኦፍ ኤሌክትሮኖች ወይም ነን ቦንዲንግ ኤሌክትሮኖች ሊኖሩት ይገባል። ምክንያቱም ቦንዲንግ በሚፈጥርበት ጊዜ አንደኛው አተም ነው ቦንዲንግ ኤሌክትሮኖችን ኮንትሪቢዩት ያደርጋል የተባባል ነው አይደለ? ስለዚህ ነን ቦንዲንግ ኤሌክትሮንስ ወይም ሎን ፔር ኦፍ ኤሌክትሮንስ ሊኖሩት ይገባል ማለት ነው አንደኛው አተም። ልክ እዚህ ጋር እንደምንመለከተው ኦክሲጅን ኤክስትራ አተሞች አሉት፣ ሎን ፔር ኦፍ ኤሌክትሮኖች አሉት። እዚህ ጋር ናይትሮጅን ሎን ፔር ነን ቦንዲንግ ኤሌክትሮኖች አሉት። በዚህም ውስጥ እዚህ ጋር ሰልፈር ሎን ፔር ኦፍ ኤሌክትሮኖች አሉት። ስለዚህ ኮኦርዲኔት ኮቫለንት ቦንድን መፍጠር ይችላል ማለት ነው እነዚህን ሰጥቶ ሼር በማድረግ። ሌላኛው ደግሞ the other atom must have an empty space in its valence shell in order to accept a pair of electrons. ሌላኛው አተም ደግሞ ምን ሊኖረው ይገባል ማለት ነው? ኤምፒቲ ስፔስ የሚመጡትን ፔር ኦፍ ኤሌክትሮኖች መቀበል ይችል ዘንድ ምን ያስፈልገዋል ማለት ነው? ኤምፒቲ ስፔስ ቫለንስ ሼሉ ላይ ሊኖረው ይገባል ማለት ነው። ስለዚህ
ይሄኛውም ሌላ ሁኔታ ወይም አስፈላጊ ሁኔታ ነው። ምን ለመፍጠር? ኮኦርዲኔት ኮቫለንት ቦንድ ለመፍጠር። ለምሳሌ እዚህ ጋር እንደምንመለከታቸው እነዚህ አተሞች ኮኦርዲኔት ኮቫለንት ቦንድ የሚፈጥሩ ናቸው። እንደ ምሳሌ ቦሮን ትራይፍሎራይድን በምንወስድበት ጊዜ ቦሮን ትራይፍሎራይድ ማለት ቦሮን ከሶስት ፍሎሪኖች ጋር ኬሚካል ቦንድ ፈጥሯል። ነገር ግን ኦክቴትን አላሟላም። ሶ ቦሮን ኤሌክትሮን ነምበሩ ስንት ነው? 5 ነው። ኤሌክትሮን ኮንፊግሬሽን በምንሰራበት ጊዜ 1s2 2s1 2p1። ስለዚህ ፒ ሰብሼሉ ጋር ክፍተት አለ ማለት ነው። ወይም ደግሞ 6 መያዝ ሲችል አንድን የያዘው ቫካንት የሆኑ ኦርቢታሎች እንዳሉ ያሳየናል። ስለዚህ ኤሌክትሮን የመቀበል አቅም አለው ማለት ነው። ስለዚህ ኮኦርዲኔት ኮቫለንት ቦንድ ይፈጥራል ማለት ነው፣ ወይም መፍጠር ይችላል ማለት ነው። ልክ በተመሳሳይ መልኩ እዚህ ጋም አሉሚኒየም ትራይክሎራይድ እንዲሁም ሃይድሮጅን ፕላስ ሚንስ ሃይድሮጅን አንድ ኤሌክትሮን ኦልሬዲ ለቋል። ስለዚህ ቫካንት ኦርቢታል አለው 2 ኤሌክትሮን መቀበል የሚችል ማለት ነው። ስለዚህ እነዚህ ኮንዲሽኖች ናቸው ምንን ለመፍጠር? ኮኦርዲኔት ኮቫለንት ቦንድን ለመፍጠር። 2 አተሞች መካከል የሚፈጠር ነው ተባብለናል። ስለዚህ አንደኛው ይሰጣል፣ ሌላኛው ይቀበላል ተባብለናል። ስለዚህ የሚሰጠው አተም ፍሪ ፔር ኦፍ ኤሌክትሮንስ ኦር ሎን ፔር ኦፍ ኤሌክትሮን ሊኖረው ይገባል። የሚቀበለው ደግሞ እነዛን ፍሪ ኤሌክትሮኖች መቀበል የሚችል ባዶ ቦታ ወይም ስፔስ ሊኖረው ይገባል ማለት ነው ኮኦርዲኔት ኮቫለንት ቦንድ ለመፍጠር። Consider the reaction between boron trifluoride and ammonia. As we have discussed previously, boron is one of the group 3A elements that become stable without fulfilling the octet rule. እስቲ ለምሳሌ በቦሮን ትራይፍሎራይድ እና በአሞኒያ መግቢያችን ላይ አስቀምጠናት ነበር። ይህንን እንደ ምሳሌ ጀምረነው ነበር። እሱም በደንብ አሁን እንመለከተዋለን። እንመልከት። ስለዚህ ቦሮን ጋር ስንመጣ ግሩፕ 3A ኤሌመንት ነው። አውተር ሞስት ሼሉ 3 ነው ማለት ነው። አጠቃላይ አቶሚክ ነምበሩ 5 ነው፣ ወይም ኤሌክትሮን ነምበሩ 5 ነው። ስለዚህ ኦክቴት ሩልን ሳያሟላ ስቴብል የሚሆን አተም ነው ብዙ ጊዜ፣ ምክንያቱም 3 ቦንድ ስለሚፈጥር 3 ሲባዛ በሁለት ደግሞ 6 ኤሌክትሮንን ነው ሼር አድርጎ ወይም በዙሪያው 6 ኤሌክትሮንን ነው ሊኖሩ የሚችሉት። that's why in boron trifluoride the number of valence electrons of boron is only 3. እንግዲህ ግሩፕ 3 ነው ተባብለናል። ቫለንስ ኤሌክትሮኑ ስንት ነው? 3 ነው። ስለዚህ ቦሮን has a space to hold 2 more electrons in its valence shell. On the other hand, in ammonia ናይትሮጅን has a lone pair of electrons. እንግዲህ በአሞኒያ እና በቦሮን መካከል ያለውን ወይም ደግሞ የሚፈጠረውን ኮኦርዲኔት ኮቫለንት ቦንድ ነው እየተመለከተን ያለ ነው። 2 ነገሮች ያስፈልጋሉ ተባብለናል። ሰጪው ፔር ኦፍ ኤሌክትሮን ሊኖረው ይገባል፣ ሎን ፔር ኦፍ ኤሌክትሮን ሊኖረው ይገባል ማለት ነው። ተቀባዩ ደግሞ ቫካንት ስፔስ ሊኖረው ይገባል። ስለዚህ ቦሮን በምናይበት ጊዜ 3 ኤሌክትሮን ነው ቫለንስ ሼሉ ላይ ያለው፣ ስፔስ አለው የሚመጡ ኤሌክትሮኖችን መቀበል የሚችል ፍሪ የሆነ ስፔስ አለው። እዚህ 2p1 ጋር እንደምናየው p6 ነው መያዝ የሚችለው፣ 3 ኦርቢታሎች አሉት። ስለዚህ ቫካንት የሆኑ ኦርቢታል አለው ማለት ነው፣ ፍሪ ኢምፕቲ ኦርቢታል። Even though boron trifluoride is stable, it rarely forms bond with ammonia. እንግዲህ በራሱ ቦሮን ትራይፍሎራይድ ኦክቴትን ባያሟላም ግን ስቴብል ነው። ነገር ግን ከአሞኒያ ጋር ደግሞ ሪያክት የሚያደርግበትም ሁኔታዎች አሉ ማለት ነው። ሶ ይህ ሪያክሽን የሚካሄደው እንግዲህ ናይትሮጅን ሼር ያደርገዋል ፔር ኦፍ ኤሌክትሮኖችን፣ ከዛ በኋላ ቦሮን አብሮ ይጠቀማል ሼር የሆኑ ኤሌክትሮኖችን ማለት ነው። ስለዚህ በመካከላቸው ኮኦርዲኔት ኮቫለንት ቦንድ ይፈጠራል ማለት ነው። እስቲ ቀጥሎ በዲያግራም በደንብ እንመልከተው። ሶ ተማሪዎች እንግዲህ አሁን ስለ ኮኦርዲኔት ኮቫለንት ቦንድ አፈጣጠር እየተመለከትን ነው አይደለ? አዮኒክ ቦንድ በደንብ ገብቷችኋል። ፖላሪቲ ኮንሰፕትን አግኝታችኋል። አሁን ደግሞ ኮቫለንትን በደንብ ገብቷችኋል። ኮኦርዲኔት ኮቫለንትን ደግሞ ስንመልከት in this case both boron and nitrogen shares the shared electrons of nitrogen. እዚህ ጋር እንደምንመለከተው 2 ሁኔታዎች መሟላት አለባቸው ኮኦርዲኔት ኮቫለንት ቦንድ እንዲፈጠር ተባብለናል። አንደኛው ሎን ፔር ኦፍ ኤሌክትሮን ሊኖረው ይገባል። ሌላኛው ደግሞ ቫካንት ኦርቢታል ወይም ኢምፒቲ ስፔስ እነዚህን ተቀብሎ መጠቀም የሚችልበት ቦታ ሊኖረው ይገባል። ስለዚህ አሞኒያ ይባላል። አሞኒያ እና ቦሮን ትራይፍሎራይድ የተባሉ ኮምፓውንዶች ይቀራረቡና ናይትሮጅን ቦንዲንግ ኤሌክትሮን ኮንትሪቢዩት ያደርጋል። ከዛ በኋላ እዚህ ጋር እንደምትመለከቱት ሰች ካይንድ ኦፍ ኢንተራክሽን ይፈጥራሉ ማለት ነው። እዚህ ጋር እንደምንመለከተው እንግዲህ ኦልሬዲ ሼርድ አድርገው እየተጠቀሙ ነው። ይህ ኤሌክትሮን ለቦሮንም
ለናይትሮጅንም ይቆጠራሉ ማለት ነው። ነገር ግን እነዚህ ኤሌክትሮኖችን ኮንትሪቢዩት ያደረገው ማን ነው? ናይትሮጅን ብቻ። ነገር ግን እየተጠቀሙ ያሉት አሁን ማን ነው? ሁለቱም ኢኳሊ። ስለዚህ ኦልሬዲ ከዚህ በኋላ አንዴ ከተፈጠሩ በኋላ የናይትሮጅን ነው የቦሮ ነው አንለው ኦልሬዲ የሁለቱም ነው። ስለዚህ such kind of bond formation እንለዋለን ማለት ነው ኮኦርዲኔት ኮቫለንት ቦንድ። የበለጠ እንዲገባን ደግሞ ተጨማሪ ምሳሌዎችን እንመለከታለን። the second example of coordinate covalent bond is the formation of ammonium ion from hydrogen ion and ammonia። ሁለተኛው ደግሞ የአሞኒየም አይን። አሞኒየም አይን የሚባለው ተማሪዎች ይሄ ነው። ይሄን በደንብ ያዙት። አሞኒየም አይን ኦኬ። አሞኒየም አይን ሶ ናይትሮጅን ከአራት ሃይድሮጅኖች ጋር ቦንድ ፈጥሮ ነው እዚህ ጋር የምንመለከተው። ሜቢ እዚህ ጋር እንደምንመለከተው ይሄን ነው አሞኒየም አይን የምንለው። ሶቺ ብዙ ጊዜ እንዲቻ ነገር ትሆናለች። ቦንዲንግ ኤሌክትሮንን አንደኛው ናይትሮጅን ኮንትሪቢዩት እንዳደረገ ለማመልከት አሁን ቀጥሎ ስለምናየው የበለጠ ግልጽ ይሆንላችኋል። ሶ ባጭሩ ይህ አሞኒየም የሚፈጠረው አሞኒያና NH3 ነው። አሞኒያ ከአሞኒያና ፕላስ ሃይድሮጅን አይን ሶ እነዚህ ሁለቱ ኮምባይን ሲሆኑ ምን ይፈጥራሉ? አሞኒየም አይንን ይፈጥራሉ ማለት ነው። ይህ ስትራክቸሩ ነው እዚህ ጋር የምትመለከቱት ማለት ነው። ሶ የዚህ አሞኒየም አይንም አፈጣጠር ወይም ደግሞ በአሞኒየም አይን ፎርሜሽን ላይ ኮኦርዲኔት ኮቫለንት ቦንድ አለ ማለት ነው። እስቲ እሱን እንመልከት። The hydrogen ion has no electrons on its valence shell and can accommodate 2 electrons in order to fulfill the electronic configuration of the noble gas element helium. የናይትሮጅን ዩኒክ ነው ተባብለናል። ኦክቴትስን ሩል አያሟላም፣ 8 አያደርስም፣ ዱፕሌትን ነው። ዳት ሚንስ አጠገቡ ያለውን የሂሊየምን ኤሌክትሮን ኮንፊግሬሽን ነው ማመሳሰል የሚፈልገው ማለት ነው። ሃይድሮጅን አየን ማለት እንግዲህ ይሄ ሃይድሮጅን አተም ከሆነ ሃይድሮጅን አየን ማለት ይሄ ነው። ሃይድሮጅን አተም ስንት ኤሌክትሮን አለው? ሃይድሮጅን አተም አንድ ኤሌክትሮን አይደለ? እስካሁን ባየነው መሰረት ሶ ሃይድሮጅን አየን በሚሆንበት ጊዜስ ኖ ኤሌክትሮን እቺን ኤሌክትሮን ይሰጣል። ዜን ሃይድሮጅን ፕላስ ሆነ ማለት ነው። ዳት ሚንስ ኢት ሃዝ ኢምፒቲ ስፔስ ወይም ደግሞ ፍሪ የሆኑ ሼሎች ያሉት ኤሌክትሮን መቀበል የሚችል ማለት ነው። ስለዚህ መጀመሪያው ሼል ኦልሬዲ ቫለንስ ሼሉ ባዶ ነው፣ አንዱ ኤሌክትሮን ሰጥቷል። 2 ኤሌክትሮኖችን መቀበል ይችላል ማለት ነው። ይህ ደግሞ አንዱ አስፈላጊ ኮንዲሽን ነው ኮኦርዲኔት ኮቫለንት ቦንድ እንዲፈጠር ማለት ነው። Ammonia shares its lone pair electrons to hydrogen ions and forms a coordinate covalent bond as shown below. እዚህ ጋር እንደምንመለከተው እንግዲህ አሞኒያ አለ፣ ሃይድሮጅን አየን አለ። አሞኒያ ጋር ናይትሮጅን ፍሪ ሎን ፔር ኦፍ ኤሌክትሮኖች አሉት። ኤች ፕላስ ደግሞ ኢምፒቲ ስፔስ አለው ኦር ቫካንት ሼል አለው። እነዚህ መቀበል የሚችል ማለት ነው። ሶ እነዚህ ፔር ኦፍ ኤሌክትሮኖችን ናይትሮጅን ለቦንዲንግ ኮንትሪቢዩት ያደርጋል። ከዛ ቅድም እንደተመለከት ነው እንደዚህ አይነት አይንን ይፈጠራል ማለት ነው። ስለዚህ ይሄ አሞኒየም አይን ይባላል። ሶ እዚህ ጋር እንደምትመለከቱት እንግዲህ እቺኛዋ ምን ነው የምታመለክተው? እቺ አሯ ሉክ እዚህ ጋር በአንድ ዳሽ ነው። እዚህ ጋር ግን ካይንድ ኦፍ አሮ ነው። እዚህ ጋር ናይትሮጅን አንድ ኤሌክትሮን አዋጣ፣ ሃይድሮጅን አንድ ኤሌክትሮን አዋጣ፣ በጋራ ቦንድ ፈጠሩ። the same is true። እዚህ ጋር ግን ስንመጣ ቦንዲንግ ኤሌክትሮኖችን ማን ያዋጣው? ናይትሮጅን ብቻ። ስለዚህ ሃይድሮጅን ምንም አላዋጣም፣ ናይትሮጅን ለቦንዲንግ አዋጣ። ዜን በጋራ ግን መጠቀም ጀምሩ። ያቺ ለማመልከት በዚህ በአሮ መልክ እናስቀምጣለን ማለት ነው። እሺ እንግዲህ ተማሪዎች እስካሁን 2 ምሳሌዎችን ተመልክተናል። እያየን ያለነው ኮኦርዲኔት ኮቫለንት ቦንድ ነው። አሁን ደግሞ አሉሚኒየም ክሎራይድን እንመለከታለን። ሶ አሉሚኒየም ክሎራይድ ውስጥ ያለው ቦንድ ኮቫለንት ቦንድ ነው። እንግዲህ አንዳንዴ ኤክሰፕሽኖች ይኖራሉ። አሉሚኒየም ምንም እንኳን ሜታል ቢሆንም እዚህ ጋር ግን ከክሎሪን ጋር የሚፈጥረው ቦንድ ወይም ደግሞ እዚህ ጋር የምንመለከተው ቦንድ ኮቫለንት የሆነውን ቦንድ ነው። each aluminum atom has a deficit of 2 electrons in its valence shell and chlorine has a lone pair። እንግዲህ በአሉሚኒየም እና ክሎሪን ስንመለከት በዚህ ስትራክቸር ውስጥ ወይም በዚህ ፎርሙላ ውስጥ አሉሚኒየም ከስንት ክሎሪን ጋር ቦንድ ፈጥሯል? ከ3 ክሎሪኖች ጋር። ስለዚህ ከ3 ልክ እንደ ቦሮን ትራይፍሎራይድ እንደተመለከት ነው። እዚህ ጋር ስንመለከት አሉሚኒየም ከ3 ክሎሪኖች ጋር ቦንድ ፈጥሯል። ስለዚህ 3 ጊዜ 2 6 ይመጣል። ስለዚህ ስንት ይጎለዋል ማለት ነው? በጣም ጥሩ 2 ይጎለዋል ማለት ነው። ስለዚህ እዚህ ጋር ስትራክቸሩን በምንመለከትበት ጊዜ አሉሚኒየም አለ፣
ከ3 ክሎሪኖች ጋር እዚህ ጋር ቦንድ ፈጥሮ እናገኘዋለን። ሶ እዚህ ጋር ስንመለከት አሉሚኒየምስ ቫለንስ ሼል ኤሌክትሮን ኢዝ 3። ስለዚህ 1 2 3 4 5 6። ስለዚህ 2 ኤሌክትሮን ዴፊሲት አለበት ወይም 2 ኤሌክትሮን ያንሰዋል ኦክቴትሩልን ለማሟላት ማለት ነው። ክሎሪን ጋር ስንመጣ ደግሞ ክሎሪን ሃዝ ሎን ፔር ኦፍ ኤሌክትሮንስ። እንግዲህ በእነዚህ አተሞች መካከል የሚፈጠረውን ኮኦርዲኔት ኮቫለንት ቦንድ ነው የምንመለከተው ማለት ነው። አሉሚኒየም ፎርምስ ኤ ኮኦርዲኔት ኮቫለንት ቦንድ ዊዝ ዘ ክሎሪን አተም ኦን አን አጀሰንት አሉሚኒየም ክሎራይድ ግሩፕ። እንግዲህ 2 አሉሚኒየም ክሎራይድ ግሩፖች ይኖራሉ። ስለዚህ አንደኛው አሉሚኒየም ከሌላኛው ክሎሪን ጋር የሚፈጥረውን ኮኦርዲኔት ኮቫለንት ቦንድ ነው የምንመለከተው ማለት ነው። As each of the 2 aluminum atoms does this, then aluminum chloride is a covalent dimer molecule with the formula Al2Cl6። እንግዲህ አንደኛው አሉሚኒየም አጀሰንቱ ወይም ደግሞ አጠገቡ ካለ ሌላ አሉሚኒየም ክሎራይድ ክሎሪን አተም ጋር ነው ቦንድ የሚፈጥረው ማለት ነው። ስለዚህ 2 አሉሚኒየም ክሎራይዶች ስለሚፈጥሩት ይህንን ሞለኪውል we call covalent dimer molecule። ስለዚህ ይህ ኮቫለንት ዳይመር ሞለኪውል እዚህ ጋር እንደምትመለከቱት ይህ አይነት ፎርሙላ አለው። ስለዚህ 2 አሉሚኒየም ክሎራይዶች ተያይዘው ይገኛሉ ማለት ነው። በዛ ውስጥ የኮኦርዲኔት ኮቫለንት ቦንድን ወይም የቱ ጋር ኮኦርዲኔት ኮቫለንት ቦንድ እንደሚፈጠር የበለጠ ምስሉን እያየን በቀጣይ እንመለከተዋለን። በጣም ጥሩ ተማሪዎች፣ እስቲ እዚህ ጋር ቀስ ብለን እንመለከተው። እዚህ ጋር እንግዲህ እንደምትመለከቱት ይህ አንደኛው አሉሚኒየም ክሎራይድ ኮምፓውንድ ነው። እዚህ ጋርም ደግሞ ሌላኛው አሉሚኒየም ክሎራይድ ኮምፓውንድ አለ። እዚህ ጋር እንደምንመለከተው ኮኦርዲኔት ኮቫለንት ቦንድ የሚፈጠረው በሁለት አተሞች መካከል አንደኛው ሎን ፔር ኦፍ ኤሌክትሮን ሲኖረው ሌላኛው ደግሞ ቫካንት ሼል ሲኖረው ነው። ስለዚህ እዚህ ጋር አሉሚኒየም በምናይበት ጊዜ ቫካንት ሼል አለው፣ ኤሌክትሮን መቀበል ይችላል። በዙሪያው ያለው ደግሞ ኤሌክትሮን ቁጥር 6 ነው። ስለዚህ ኦክቴትንም አያሟላም ማለት ነው። ሶ በዚህ አሉሚኒየም ክሎራይድ ውስጥ ያለው አሉሚኒየም አጠገቡ ካለው ሌላ አሉሚኒየም ክሎራይድ ጋር ውስጥ ካለው ክሎሪን ጋር በኮኦርዲኔት ኮቫለንት ቦንድ ይያያዛል ማለት ነው። እዚህ ጋር እንደምትመለከቱት ይሄኛው ደግሞ ከዚህኛው አሉሚኒየም ጋር ይያያዛል። ስለዚህ ዳይመር ሞለኪውል እየፈጠራል ያለው 2 እነዚህ ሞለኪውሎች ተያይዘው በዚህ መልክ ኮኦርዲኔት ኮቫለንት ቦንድ ያያይዛቸዋል ማለት ነው ሁለቱን ሞለኪውሎች እዚህ ጋር እንደምንመለከተው። ስለዚህ እነዚህ ቦንዲንግ ኤሌክትሮኖች ኮንትሪቢዩት የሆኑት በክሎሪን ነው። ነገር ግን ሁለቱም አሉሚኒየምም ክሎሪንም ይጠቀሙባቸዋል ማለት ነው። እዚህ ጋር ስንመጣ በእነዚህ ፔር ኦፍ ኤሌክትሮንስ ኮንትሪቢዩት የሆኑት በክሎሪን ብቻ ነው። ነገር ግን አንዴ ኮንትሪቢዩት ካደረጉ በኋላ ሁለቱም ክሎሪንም አሉሚኒየም እኩል ይጠቀሙባቸዋል ማለት ነው። ስለዚህ ኮኦርዲኔት ኮቫለንት ቦንድ ይህን ይመስላል ማለት ነው። Although the properties of a coordinate covalent bond do not differ from those of a normal covalent bond because all electrons are alike, no matter what their source, the distinction is useful for keeping track of valence electrons. እንግዲህ ስለ coordinate covalent bond ስናወራ ፕሮፐርቲው ከኮቫለንት ቦንድ ጋር ተመሳሳይ ነው። ለዚህም ነው ኮቫለንት ቦንድ ውስጥ የተመደበው ማለት ነው። ምክንያቱም ኤሌክትሮኖቹ ከአንድ ሶርስ ቢመጡም አንዴ ሼድ ከሆኑ በኋላ ሁለቱ አተሞች በኮኦርዲኔት ኮቫለንት ቦንድ የተያዙት አተሞች እኩል ስለሚጠቀሟቸው ዊዝ ኖርማል ኮቫለንት ቦንድ ፕሮፐርቲ ጋር አንድ አይነት ናቸው። ነገር ግን ልዩነቱን በደንብ ልናውቅ ይገባል ማለት ነው። በጣም ጠቃሚ ስለሆነ ቫለንስ ኤሌክትሮናቸው ምን ይመስላል፣ ከየትኛው አተም ወደ የትኛው ነው የሄደው፣ ፔር ኦፍ ኤሌክትሮኖች የተጓዙት የሚለውን በደንብ ጠንቀቅ አድርገን ልናውቅ ይገባል ማለት ነው። ስለዚህ ኮኦርዲኔት ኮቫለንት ቦንድ እና ኮቫለንት ቦንድ ኖርማል ኮቫለንት ቦንድ ፕሮፐርቲያቸው ቢመሳሰልም ልዩነታቸውም ደግሞ በደንብ ልናውቅ ይገባል። ኤሌክትሮን ከየትኛው አተም ወደ የትኛው እንደሄደ ማወቁ የበለጠ ቫለንስ ኤሌክትሮን ላይ ያለውን ኤሌክትሮን ዲስትሪቢዩሽን የእያንዳንዱ አተም ለማወቅ ይረዳናል። አሁን ቀጥታ ወደ ኤክሰርሳይዝ 5.9 ፕሮቫይድ the appropriate answer to the following questions። ቀጥሎ ላሉ ጥያቄዎች ትክክለኛ መልስ ስጡ ነው የሚላችሁ። ስለዚህ ተጠንቅቃችሁ እንደ ከዚህ በፊቱ ሁሉ በራሳችሁ ሞክሩ እያንዳንዱን ኤክሰርሳይዝ። ከዛ በኋላ እርማት ወስዳላችሁ ወይም ክሮስ ቼክ ታደርጋላችሁ ማለት ነው። Question number 1. Show the formation of carbon monoxide CO using Lewis's formula። የካርቦን ዳይኦክሳይድ የካርቦን ሞኖክሳይድን ወይም ሲኦን ሉዊስ ስትራክቸር ሉዊስ ፎርሙላ አስቀምጡ ወይም ስሩ አሳዩ ነው የሚላችሁ። ካርቦን ሞኖክሳይድ እንግዲህ በጣም አደገኛ ጋዝ ነው። በዚህ ብዛት ፖሊውታንት ነው ወይም ደግሞ
በካይ ከምንለው ጋዝ ውስጥ ነው የምንመድበው። ለምሳሌ ካርቦን ዳይኦክሳይድ ካርቦን ሞኖክሳይድን የት እናገኘዋለን ካላችሁ ከሰልን እሳቱ በደንብ ከሰሉ ነዶ ሳያልቅ አታስገቡ ይባላል አይደለ? ምክንያቱም በደንብ ተያይዞ ሳያልቅ ከገባ ያ ከሰል የሚለቀው መጥፎ ጋዝ መርዛማ ጋዝ አለ፣ ካርቦን ሞኖክሳይድ ይባላል። ያ ደግሞ በብሪዚንግ ሲስተማችን ላይ ትልቅ ተጽዕኖ አለው ማለት ነው። ስለዚህ የዚህን ጋዝ ሉዊስ ፎርሙላ ድሮ አድርጉ ነው የተባለው። እስቲ ሞክሩና ከዛ ደግሞ አብረን እንሰራለን። በጣም ጥሩ። እንግዲህ እዚህ ጋር እንደምንመለከተው ይሄ የካርቦን ሞኖክሳይድ ሉዊስ ፎርሙላ ነው። ስለዚህ ካርበን እዚህ ጋር እንደምትመለከቱት ከኦክሲጅን ጋር ትሪፕል ቦንድ ፈጥሯል ማለት ነው። እዚህ ጋር እንደምንመለከተው ወይም 3 ቦንድ ፈጥሯል። ስለዚህ እስቲ እንዴት ይሄ ስትራክቸር መጣ የሚለውን ባጭሩ ለማየት እንሞክር። በዛውም አዲስ አሰራር አሳያችኋለሁ፣ ስንት ቦንድ እንዳለ ለሚያሳውቃችሁ ማለት ስንት ፔር ኦፍ ኤሌክትሮንስ እንዳሉ። ስለዚህ የካርበን ኤሌክትሮን ነምበር ስንት ነው? 4 ነው። ቫለንስ ኤሌክትሮንስ ማለታችን ነው። የኦክሲጅን ደግሞ ስንት ነው? ግሩፕ 6 ኤሌመንት ነው፣ 6 ነው ማለት ነው። ስለዚህ የሁለቱን ኤሌክትሮን ነምበር ስንደምራቸው ቫለንስ ሼል ኤሌክትሮን ቁጥር ስንደምራቸው 10 ይመጣል። እነዚህ 10ን ለ2 ስናካፍላቸው ምክንያቱም ስንት ፔር እንዳለ ለማወቅ 5 ማለት ነው። ስለዚህ አጠቃላይ 5 ቦንድ ፔር ወይምና ሎን ፔር መኖር አለበት ማለት ነው። ስለዚህ እዚህ ጋር እንደምንመለከተው እንግዲህ ካርበንን እዚህ ጋር እናስቀምጣለን። መጀመሪያ ኦክሲጅን እናስቀምጣለን። ከዛ በኋላ እዚህ ጋር ፔር ኦፍ ኤሌክትሮንስ እናስቀምጣለን ለካርበን። ለኦክሲጅንም እንደዛው ኢትስ ቫለንስ ሼል ኤሌክትሮንን እናስቀምጣለን። ልክ እዚህ ጋር እንዳስቀምጡት በዚህ መልክ ማለት ነው። ስለዚህ የተቀረ ምንድነው? የካርበን ኦልሬዲ ጽፈናል። የኦክሲጅንን አውተርሞስት ሼል ኤሌክትሮን ሰርተናል። ስለዚህ 5 ቦንድ በመካከላቸው እንዲፈጠር ማድረግ ማለት ነው። እዚህ ጋር የካርበንም 2 አለ። ስለዚህ አንደኛዋ ከዚች አንደኛዋ ጋር ሪአክት ያደርጉና ቦንድ ይፈጥራሉ። እዚህ ጋርም አንደኛዋ ከዚህኛው ጋር ኮምባይን ታደርግና ቦንድ ትፈጥራለች። ሶ ናው ለካርበን ቼክ ስናደርግ ኤሌክትሮን ቁጥሩ ስንት ይመጣል? 1 2 3 4 5 6 ስቲል ኦክቴት ሩል አልተሟላም ማለት ነው። ለኦክሲጅን ግን ኢትስ ኦልሬዲ ጉድ ኢትስ ስቴብል ኦክቴት ሩልም ተሟልቷል ማለት ነው። ስለዚህ ይህ ኮምፓውንድ እንግዲህ እዚህ ጋር እንዳየነው መጨረሻ ላይ ይህ ካርበን እዚህ ጋር ሼር ካረጋቸው 2 ኤሌክትሮኖች በተጨማሪ ከኦክሲጅን 2 ኤሌክትሮኖችን ያገኛል። ከዛ መጨረሻ ላይ እንደዚህ አይነት ቦንድ ይፈጥራል ማለት ነው። ስለዚህ ፋይናሊ የሚኖረው እዚህ ጋር 2 ኤሌክትሮን ነው። ሶ እዚህ ጋር በዳሽ ስናስቀምጠው ዜን ኦክሲጅን ዜን እንደዚህ ይመጣል ማለት ነው። ኦኬ የመጨረሻው ጥያቄያችን ኤክስፕሌን ዘ ፎርሜሽን ኦፍ ሃይድሮኒየም አየን። ሃይድሮኒየም አየን እንዴት እንደሚፈጠር ኤክስፕሌን አርጉ ነው የሚለን። እስቲ ይህንን አብረን እንመልከት። በጣም ጥሩ። ሃይድሮኒየም አየን እንግዲህ ከኤች ፕላስ አየን እና ከወተር የተፈጠረ ነው ማለት ነው። ስለዚህ እዚህ ጋር እንደምንመለከተው እንግዲህ ኤች ፕላስ አየን ምንም አይነት ኤሌክትሮን የለውም ወይም ቫካንት ኦርቢታል ያለው ወይም ኢምፒቲ ኦርቢታል ነው ያለው ማለት ነው ኤች ፕላስ። እዚህ ጋር ወተር ጋር ስንመጣ ግን የወተርን ስትራክቸር ስናስቀምጥ ኦክሲጅን then with 2 hydrogens and the shape is bent and at the same time እዚህ ጋር there are 2 lone pair of electrons። ስለዚህ እዚህ ጋር lone pair of electrons ስላሉ እዚህ ጋር ደግሞ ፍሪ ኦርቢታል ፍሪ ሼል ስላለ ምንም የሌለበት ቦታ ስላለ ይህንን ሼል የሚያደርገው ኤሌክትሮን ለመቀበል አቅም አለው ማለት ነው። ስለዚህ በሁለቱ መካከል በሚኖረው ኢንተራክሽን ምን ይፈጠራል? ሃይድሮኒየም አየን ይፈጠራል ማለት ነው። ስለዚህ ሃይድሮኒየም አየን የምንለው እንዲህ አይነት ስትራክቸር ያለውን እንትን ነው። ስለዚህ እዚህ ጋር እንደምንመለከተው ኤች ስለዚህ ሃይድሮኒየም አየን ተፈጠረ ማለት ነው። ስለዚህ በተጨማሪም እንግዲህ እዚህ ጋር ኮኦርዲኔት ኮቫለንት ቦንድ ተፈጥሯል ወይም ደግሞ ከኦክሲጅን ጋር ፍሪ የሆኑ ኤሌክትሮኖች ወደ ሃይድሮጅን ሄደዋል ማለት ነው። ስለዚህ ያንን ለማመልከት እንዲህ አይነት አሮ እንጠቀማለን ማለት ነው።